ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 30 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። መከላከያ ሰራዊቱ ሴቶችና ህጻናትን አፍኖ በውጊያ ወቅት እንደ ጦር ጋሻና ጥይት ማብረጃ እየተጠቀመባቸው መሆኑ ተጋልጧል። አገዛዙ በአማራ ህዝብ ላይ እየፈጸመ ያለውን ግፍ በስፋት እንመለከተዋለን። በአማራ ሰሜን ሸዋ በደረሰ አውዳሚ አደጋ የዓለም መሪዎችና ዶክተር ቴዎድሮስ አድሃኖም ጥልቅ ሀዘናቸውን ሲገልጹ በአደጋው ዝምታን የመረጠው አገዛዙ አካባቢውን በከባድ መሳሪያ ሲደበድብ ውሏል። ሰሙታላችሁ። በሸገር ከተማ ወጣቶች ከየመንገዱና ከየቤታቸው እየታገቱ በማዕከል ታስረው እንደሚገኙ ነዋሪዎች ገልጸዋል። ነዋሪዎቹ መውጣት አልቻልንም ብለዋል። በዜና ወጃችን ተካቷል። በምክክር አምናለው እያለ ህዝብ ሲያደነቁር የሚውለው የብልጽግና አገዛዝ የታጠቁ ኃይሎች ወደ አዲስ ስታንዳርድ ቢሮ በማሰማራት ዋና አዘጋጁን አግተው መውሰዳቸውና ስቱዲዮውን መዝረፋቸው ታውቋል። እንመለከተዋለን። ሊያጠፋህ የመጣን አገዛዝ ለማስወገድ ጥምረት መፍጠር ተፈጥሯዊና ህጋዊ መብት ነው ያሉት ታጋይ ገብረ ጻድቃን ለማንኛውም የአገዛዙ እንቅስቃሴ በሙሉ ዝግጁነት ላይ እንደሚገኝ አስታውቀዋል። የታጋዩ መልእክት ይዘናል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። መከላከያ ሰራዊቱ ሴቶችና ህጻናትን አፍኖ እንደ ጦር ጋሻና ጥይት ማብረጃ እየተጠቀመባቸው መሆኑ ተገለጸ። በአማራ ክልል በሚገኙ ልዩ ልዩ ቀጠናዎች የብልጽግና መከላከያ ሰራዊት በንጹሐን ዜጎች በተለይም በሴቶችና ህጻናት ላይ የሚፈጽመውን አሰቃቂ የበደልና የአፈና ተግባር አባብሶ የቀጠለ ሲሆን በጦርነት ግንባሮች የሚደርስበትን ውጊያ ለመመከትና የሰው ኃይል ሽፋን ለማግኘት ሲል ህጻናትና እናቶችን ሳይቀር በህገወጥ መንገድ አፍኖ በመውሰድ በውጊያ ወቅት ከፊት በማሰለፍ እንደ ጦር ጋሻና ጥይት ማብረጃ እየተጠቀመባቸው ይገኛል። መረብ ሚዲያ ከስፍራው ያጠናከራቸውን መረጃዎች ዋቢ በማድረግ እንደዘገበው ከሳምንታት በፊት በጎጃም ቀጠና ደጋዳሞት ግንባር የ12ኛ ክፍል መልቀቂያ ፈተና ወስደው ወደ ቤታቸው በመመለስ ላይ የነበሩ ተማሪዎችን ሰራዊቱ አግቶ ወደ ምሽግ በማስገባት እንደ ጦር ጋሻ እንደተጠቀመባቸው ተዘግቧል። ይኸው ድርጊት በአሁኑ ወቅት በአስፈሪ ሁኔታ ተስፋፍቶ በሸዋ ጠቅላይ ግዛት፣ በወሎ ቤተ አማራ እንዲሁም በጎንደር ጠቅላይ ግዛት ህጻናትንና እናቶችን ጭምር በማገት ወደ ግንባር የመውሰድና በጦርነት ወቅት በቅድመ ግንባር የመደርደር ተግባር ተጠናክሮ ቀጥሏል። ሰሞኑን በወሎ ቤተ አማራ ቀጠና ከራያ ግንባር ጀምሮ እስከ ወልዲያ፣ ደሴና ኮምቦልቻ ባሉ አካባቢዎች ከፍተኛ ወታደራዊ ውጥረት መንገሱን ተከትሎ የመከላከያ ሰራዊት አባላቱ በሴትና ህጻናት ላይ ሲፈጽሙት የነበረውን የአፈናና እገታ ተግባር ይበልጥ ያባባሱት መሆኑ ተመልክቷል። ለአብነትም ትናንት ሐምሌ 29 2018 ዓ.ም ምሽት ላይ በደቡብ ወሎ መካነ ሰላም ከተማ ቀበሌ 04 ልዩ ስሙ ጎተራ ቤት ተብሎ በሚጠራው አካባቢ ወይዘሮ እዳዱ ፍስሐ የተባሉ ባለትዳርና የልጆች እናት በወታደሮች ታፍነው ሬቸር ወደሚገኝ ወታደራዊ ካምፕ ተወስደዋል። ሆኖም ዛሬ ጠዋት ቤተሰቦቻቸው እናትየዋን ለመጠየቅና ሁኔታዋን ለማወቅ ወደ ካምፑ ቢሄዱም የወታደራዊ ካምፑ ኃላፊዎች ወደ ካምፑ አልመጣችም፣ አናውቅም የሚል ክህደትና ማስፈራሪያ ያዘለ ምላሽ ሰጥተዋቸዋል። በተጨማሪም ሰራዊቱ በየአካባቢው አስገድዶ መድፈርን፣ ማሰቃየትንና ሕክምና መከልከልን እንደ አንድ የጦር መሳሪያ አድርጎ እየተጠቀመበት መሆኑ ተጠቁሟል። በሌላ በኩል ይህ ሁሉ አፈናና ወታደራዊ ጫና ቢኖርም ከህልውና ትግሉ ጎን ለጎን በወሎ ቀጠና ሰፊ ህዝባዊ መድረኮች ተጠናክረው ቀጥለዋል። በሰሜን ወሎ ዞን መቄት ወረዳ አግሪት፣ አስፋ፣ ጸበላት ክላስተር የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ ሰፊ የህዝብ ንቅናቄ መድረክ አካሂደዋል። በዚህ በደመቀ ሁኔታ በተካሄደው የንቅናቄ መድረክ ላይ ከማህበረሰቡ ጋር ሰፊና አጠቃላይ ውይይት የተደረገ ሲሆን የነዋሪው ህዝብም በመቄትና በአካባቢው ካሉ የፋኖ ኃይሎች ጋር የተጀመረው ትስስርና አንድነት ይበልጥ ተጠናክሮ መቀጠል እንዳለበት ጠንካራ ምክረ ሀሳቦችን ሰንዝሯል። ህዝቡ አክሎም የአማራ ህዝብ ስርዓት ወለድ በሆነ መንገድ የገጠመውን ሁለንተናዊ የህልውና አደጋ ለመቀልበስ ፋኖ የሚያደርገውን ፖለቲካዊ የትጥቅ ትግል በሙሉ ልብና ሁለንተናዊ ድጋፍ ለማገዝ ዝግጁ መሆኑን በይፋ ቃል ገብቷል። ማህበረሰቡ በትግሉ ተደራሽነት፣ ቅቡልነት፣ ድርጅታዊ እድገትና የዲፕሎማሲ ስራዊ ዙሪያ አዎንታዊ አስተያየቶችን የሰጠ ሲሆን የፋኖ ሰራዊት ፍጹም ለትግሉ የታመነ በጥሩ ስነ ምግባር የታነጸ ለጓዱና ለማህበረሰቡ አክብሮት ያለው እንዲሆን ተቋሙ አበክሮ መስራት እንዳለበት አሳስቧል። እንዲሁም ፋኖ በተቆጣጠራቸው አካባቢዎች የትምህርት፣ የጤና፣ የግብርና ሌሎች መሰረታዊ የህዝብ አገልግሎቶች ሳይቋረጡ እንዲቀጥሉ ፋኖ እያደረገ ያለውን አዎንታዊ ድጋፍ ህዝቡ ያደነቀ ሲሆን በህዝብ ሀብት የተገነቡ ተቋማትን ማህበረሰቡም ሆነ ፋኖ በጥንቃቄ መጠበቅ እንዳለባቸው አስምሮበታል።
በዚሁ ህዝባዊ መድረክ ላይ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ የአደረጃጀት መምሪያ ኃላፊ አርበኛ አሰፋ መሰለ፣ የእዙ እቅድ ዝግጅትና ግምገማ መምሪያ ኃላፊ አርበኛ አራጋው ያለው፣ የእዙ ምክትል ህዝብ አስተዳደር ኃላፊ አርበኛ ጋሻ ሙልጌታ፣ የመቄት ወረዳ ጊዜያዊ ህዝብ አስተዳደር አመራሮች እንዲሁም የ303ኛ የ81ኛ ክፍለ ጦር አመራሮችና የ16ኛ ኮር 22ኛ ክፍለ ጦር አመራሮች ተገኝተው ለህዝቡ ጥያቄዎችና ሀሳቦች ሰፊ ማብራሪያ ሰጥተዋል። በአማራ ክልል በደረሰው አደጋ ዶክተር ቴዎድሮስ አድሃኖም እና የዓለም መሪዎች ሀዘናቸውን ሲገልጹ አገዛዙ በአካባቢው ገበሬውን በከባድ መሳሪያ ሲደበድብ ውሏል። በሰሜን ሸዋ ሀገረ ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ድንገት በተከሰተ አሰቃቂ ናዳና የመሬት መንሸራተት አደጋ የበርካታ ንጹሐን ምዕመናን ህይወት ማለፉ ይታወሳል። የዓለም አቀፍ ተቋማት መሪዎች፣ የጎረቤት ሀገራትና ዲፕሎማቶች ጥልቅ ሀዘናቸውንና አጋርነታቸውን እየገለጹ ይገኛሉ። በአንጻሩ ለዜጎች ህይወትና ደህንነት አንዳች ግድ የሌለው የብልጽግናው አገዛዝ ለአደጋው ተጎጂዎች እርዳታ ፋንታ የከባድ መሳሪያ ቅንቡላ እየላከ ይገኛል። በአካባቢው ወረራ እየፈጸመ ያለው አገዛዝ አብያተ ክርስቲያናትን ምሽግ በማድረግ በአካባቢው የከፈተውን ወታደራዊ ውጊያ አጠናክሮ ገበሬውንና ንጹሐንን በከባድ መሳሪያ ሲደበድብ ውሏል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በይፋዊ ኤክስ ገጻቸው ባሰፈሩት መልእክት አደጋው የደረሰበትን ታሪካዊ ገዳም ከዚህ ቀደም በተደጋጋሚ መጎብኘታቸውን አስታውሰው ለብዙዎች ጥልቅ ትርጉም ባለው በዚህ ስፍራ ላይ የደረሰውን ውድመት ማየት እጅግ ያሳዝናል ሲሉ የተሰማቸውን ጥልቅ ሐዘንና የልብ ስብራት ገልጸዋል። በተመሳሳይ የሶማሊያ ፌዴራላዊ ሪፐብሊክ የውጭ ጉዳይ ሚኒስትርና የጅቡቲው ፕሬዝዳንት እስማኤል ኡመር ጊሌ ይፋዊ የሐዘን መግለጫ በማውጣት ከኢትዮጵያ ሕዝብ ጎን እንደሚቆሙ ማስታወቃቸውን መዘገባችን የሚታወስ ነው። የዓለም አቀፍ ተቋማት መሪዎችና የውጭ ሀገራት ዲፕሎማቶች የዜጎች ሕይወት ማለፍ አሳስቧቸው የሐዘን መግለጫ ሲያወጡ፣ አገዛዙ ግን በአደጋው የተጎዱ ወገኖችን ከመታደግ ይልቅ በአካባቢው በሚገኙ ገበሬዎች ላይ ከባድ መሳሪያ በመተኮስ ሕዝቡን ለባሰ ሰቆቃና እንግልት ዳርጎታል። የዜጎች ሕይወትና ደህንነት አንዳች ዋጋ የሌለው መሆኑን በተግባር ያሳየው አገዛዙ በህዝብ ሀብት የሚተዳደሩ የመንግስት ሚዲያዎችን በመጠቀም በአካባቢው የሚካሄደውን ጥቃትና የደረሰውን አደጋ ደብቆ ከፍተኛ ውጊያ በአካባቢው በመክፈት ተጨማሪ ጉዳት እያደረሰ ይገኛል። በሸገር ከተማና በሌሎች አካባቢዎች አገዛዙ በወጣቶች ላይ ያካሄደ ያለው የግዳጅ ውትድርና አፈናና የሰብአዊ መብት ጥሰት ተጋለጠ። ሮሃ ቲቪ ከቀናት በፊት በደረሳት ጥቆማ አገዛዙ በኦሮሚያና በደቡብ ክልል የዘር ፍጅት ቅስቀሳና ወታደራዊ አፈሳ እያካሄደ መሆኑን ዘግበን ነበር። አሁን እየወጡ ባሉ መረጃዎች የብልጽግናው አገዛዝ በየአካባቢው የሚደርስበትን የኃይል ምት ለመሸፈንና የሰው ኃይል እጥረት ለመሙላት በሚል በሸገር ከተማና በተለያዩ የአገሪቱ ክፍሎች ህገወጥ የሆኑ የግዳጅ ውትድርና አጧጥፎ ቀጥሎበታል። የመሰረት ሚዲያ ዘገባ እንደሚያረጋግጠው በሸገር ከተማ ፉሪ፣ ኬንቴሪ፣ ሰበታ፣ አለም ገናና ወለቴ አካባቢዎች ሚሊሻዎች በየሰፈሩና በየመንገዱ ጥግ በመደበቅ ወጣቶችን የማደናቀፍና የማፈን ስራ ላይ ተሰማርተዋል። የአካባቢው ነዋሪዎች እንደሚሉት ወጣቶች ለዕለት ተዕለት ፍላጎታቸው ወደ ሱቅ እንኳን መውጣት በማይችሉበት ደረጃ የመንቀሳቀስ መብታቸው ተገፎ በቤት ውስጥ ለመታሰር ተገደዋል። በተለይም በወለቴ አካባቢ ብቻ በሺዎች የሚቆጠሩ ወጣቶች ታግተው በሐረር ዳቦ አቅራቢያ በሚገኘው የወጣቶች ማዕከል ውስጥ ታስረው እንደሚገኙ ተገልጿል። ቀደም ሲል ወላጆች ገንዘብ በመክፈል ልጆቻቸውን ያስፈቱ እንደነበር የጠቆሙት ነዋሪዎች አሁን ላይ ግን ለመጠየቅ የሚሄዱ ወላጆች ሳይቀሩ በሚሊሻዎች በዱላ እንደሚደበደቡና ሁኔታው እጅግ አደገኛ ደረጃ ላይ መድረሱን በምሬት ተናግረዋል። በሸገር ከተማና በተለያዩ አካባቢዎች የሚካሄደው ይህ ህገወጥ አፈና የወጣቶችን ሰብአዊ መብት ከመጣሱ ባሻገር በቤተሰቦች ላይ ከፍተኛ የስነ ልቦና ጫና መፍጠሩን የገለጹት ነዋሪዎች የሚመለከታቸው አካላትና ዓለም አቀፍ የሰብአዊ መብት ተቋማት ይህንን በደል በአስቸኳይ እንዲያስቆሙ ጥሪ አቅርበዋል። ሊያጠፋህ የመጣን አገዛዝ ለማስወገድ ጥምረት መፍጠር ተፈጥሯዊና ህጋዊ መብት ነው ሲሉ ታጋይ ገብረ ተናገሩ። የኢትዮጵያ ህዝቦች ጥምረትና ትብብር ፈጥረው የአገዛዙን ዕድሜ ማሳጠር እንዳለባቸውና አሁን ያለው ጥምረትም ወደ ከፍተኛ የትግል ደረጃ መሸጋገሩን የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻድቃን ተናግረዋል። ከትግራይ ቴሌቪዥን ጋር ቆይታ የነበራቸው ታጋይ ገብረ ጻድቃን እንደገለጹት አገዛዙ ያለ ጦርነት ህዝብን ከህዝብ ማጋጨትና በማወናበድ ስልጣኑን ለማስቀጠል ቢሞክርም
አካሄዱ አልተሳካለትም፣ ሙሉ በሙሉ ከሽፎበታል ብለዋል። በመሆኑም የህዝቦች ጥምረትና ትብብር ከበፊቱ ይበልጥ ወደ ከፍተኛ ደረጃ መሸጋገሩን ገልጸዋል። አያይዘውም የአብይ አህመድ ሰራዊት በትግራይ ላይ አዲስ ወታደራዊ እንቅስቃሴ እያደረገ መሆኑን የጠቆሙት አመራሩ ይህንን አደገኛ እንቅስቃሴ ለመመከትና የትግራይን ህልውና ለማስጠበቅ የትግራይ ሰራዊትና ህዝቡ በሙሉ ዝግጁነት ላይ እንደሚገኙ አስታውቀዋል። ሊያጠፋ የመጣን አገዛዝ ለማስወገድ ጥምረት መፍጠር ተፈጥሯዊና ህጋዊ መብት ነው ያሉት ታጋይ ገብረ የሁሉም ህዝቦች የጋራ ጠላት የሆነውን አገዛዝ ለመጣል የጥምረቱ ኃይሎች ትብብር በቀጣይም ይበልጥ ተጠናክሮ እንደሚቀጥል አረጋግጠዋል። ኢትዮጵያ እየመከረች ነው በሚል ህዝብ ሲያደነቁር የሚውለው አገዛዝ የሚዲያ ነጻነትን በመጨፍለቅ የአዲስ ስታንዳርድ ዋና አዘጋጅን አግቶ መውሰዱን ተቋሙ አስታወቀ። በምክክር አምናለው ሀገራዊ ውይይት እያካሄድኩ ነው እያለ በየመድረኩ የሚሰብከው የብልጽግናው አገዛዝ በተግባር ግን ስልጣኑን ለማስጠበቅ ሲል ነጻ መገናኛ ብዙሃንን፣ ጋዜጠኞችንና ተች ፖለቲከኞችን በኃይል የማንበርከክና የማፈን አምባገነናዊ እርምጃውን አጠናክሮ ቀጥሎበታል። በታዋቂው አዲስ ስታንዳርድ ጋዜጣና ዋና አዘጋጁ ላይ የተፈጸመው ህገወጥ እገታና ዘረፋ አገዛዙ ከህግ አሰራር ወጥቶ በፍጹም የሽብርና የአምባገነንነት መንገድ እየተጓዘ መሆኑን ያረጋገጠ ክስተት ሆኗል። የአዲስ ስታንዳርድ አታሚ የሆነው ጃኬን ፐብሊሽንግ ኃላፊነቱ የተወሰነ የግል ማህበር ይፋ ባደረገው መግለጫ የድርጅቱ ዋና አዘጋጅ ጋዜጠኛ ዮናስ ከድር በጸጥታ ኃይሎች በኃይል መታገቱን፣ አካላዊና ስነ ልቦናዊ ጥቃት እንደደረሰበትና ለ24 ሰዓታት ያህል በድብቅ ቦታ ተይዞ መቆየቱን አስታውቋል። አሳታሚው አክሎም የታጠቁ ያገዛዙ የጸጥታና የደህንነት አባላት ያለምንም የፍርድ ቤት ትዕዛዝ ወደ ድርጅቱ ቢሮ በመግባት ጋዜጠኞችን በማስፈራራትና የስቱዲዮ ቁሳቁሶችን ሙሉ በሙሉ በመዝረፍ ህገወጥ ድርጊት መፈጸማቸውን ገልጿል። እንደ አሳታሚው መግለጫ ከሆነ የታጠቁት ኃይሎች ከስቱዲዮ ውስጥ 4K ቪዲዮ ካሜራዎችን፣ የካሜራ ትራይፖድ፣ የድምፅ ፕሮዳክሽን መሳሪያዎችን፣ ማይክሮፎኖችን፣ የቪዲዮ ሚክሰሮችንና ለዕለት ተዕለት የዜና ስራ አስፈላጊ የሆኑ አክሰሰሪዎችን ዘርፈው የወሰዱ ሲሆን የቀሩትን የላይትና የስቱዲዮ መሳሪያዎች ላይ ደግሞ ሆን ብለው ውድመት ፈጽመዋል። ያልበቃ ብሎ አገዛዙ የፖሊስ አዛዦችን በመጠቀም ድርጅቱ ላለፉት 16 ዓመታት ሲጠቀምበት የነበረውን ቢሮ በ3 ቀናት ውስጥ ለቆ እንዲወጣ ከአከራዩ ጋር በመሆን አስገዳጅ ጫና አድርጎበታል። በአንድ በኩል ሀገራዊ የምክክር ኮሚሽን በሚል ሽፋን የፖለቲካ ድራማ ሲሰራ የሚውለው አገዛዙ፣ በሌላ በኩል እውነቱን የሚናገሩ ነፃ ጋዜጠኞችን ማገቱ፣ ቢሮ መበርበሩና ሚዲያዎችን መዝጋቱ ፍጹም አምባገነንነቱን ቁልጭ አድርጎ ያሳያል። አገዛዙ የሀገሪቱን የፍትህ ስርዓትና ህገ መንግስታዊ መብቶች ሙሉ በሙሉ በማፍረስ ፍርድ ቤቶች እንኳን ሳይቀሩ ውሳኔ መስጠት በማይችሉበት ደረጃ ሚዲያዎችን የመዝጋትና የማሸበር ስራ ላይ ተጠምደዋል። ይህ እርምጃ የተወሰደው አዲስ ስታንዳርድ የመገናኛ ብዙሃን ባለስልጣን ያሳለፈበትን ህገወጥ የእገዳ ውሳኔ በመቃወም ጉዳዩን በፍርድ ቤት እየተከራከረ ባለበት ወቅት መሆኑ የአገዛዙን ህግ አልባነት ያረጋግጣል። ምንም እንኳን አገዛዙ መሳሪያን፣ እገታንና ውድመትን በመጠቀም የነፃ ሚዲያዎችን ድምፅ ለማፈን ቢሞክርም ተቋማቱና ጋዜጠኞች ግን ለህዝብ ትክክለኛ መረጃ ለማቅረብና መብቶቻቸውን ለማስከበር በጽናት ትግላቸውን እንደሚቀጥሉ አስታውቀዋል። በፑንትላንድና በሶማሊያ ፌዴራል መንግስት መካከል በተካሄደ ግጭት የፑንትላንድ ኃይሎች የፌዴራል መንግስቱን የጦር ካምፕ መቆጣጠራቸውን ገለጹ። የሶማሊያ ከፊል ራስ ገዝ አስተዳደር በሆነችው ፑንትላንድና በፌዴራል መንግስቱ መካከል ያለው ውጥረት እንደገና ባንሰራራበት በዚህ ወቅት የፑንትላንድ ታጣቂ ኃይሎች በጋልካዮ በሚገኘው የፌዴራል መንግስት ጦር ላይ ጥቃት ከሰነዘሩ በኋላ በቦሳሶ የሚገኘውን በፌዴራል መንግስቱ የተቋቋመ የፑንትላንድ ደህንነት ኃይል የጦር ካምፕ መቆጣጠራቸውን ገልጸዋል። የፑንትላንድ ፕሬዚዳንት ሳይድ አብዱላሂ ደኒ በክልሉ መዲና ጋሮዌ በሰጡት ጋዜጣዊ መግለጫ በጋልካዮ የተካሄደው ጥቃት በፑንትላንድ መንግስት ላይ ተቃውሞ በሚያነሱ አካላት ላይ ግልጽ መልእክት ለማስተላለፍ ታስቦ የተካሄደ የታቀደ የደህንነት እርምጃ ነው ብለዋል። የተካሄደው ይህ ግጭት በከባድ መሳሪያዎች የታገዘ የተኩስ ልውውጥ የተደረገበት ሲሆን የሲቪሎችን መፈናቀልና የሰው ሕይወት ጉዳት ማድረሱ ተዘግበዋል። በዚሁ ግጭት የፑንትላንድ ኃይሎች ፒኤስኤፍ በመባል በሚታወቀው በፌዴራል መንግስቱ የተቋቋመው ታጣቂ ቡድን ተይዞ የነበረውን በቦሳሶ የሚገኘውን የጦር ካምፕ ሙሉ በሙሉ በቁጥጥር ስር መዋሉን አስታውቋል። ጋሮዌ ኦንላይን የተባለው የአካባቢው የዜና ምንጭ እንደዘገበው በጋልካዮ በተካሄደው እርምጃ 101 ተጠርጣሪዎች በቁጥጥር ስር መዋላቸውንና 60 የቆሰሉ ሰዎች መያዛቸውን ገልጻለች። በተጨማሪ የጦር መሳሪያዎችን፣ ጥይቶችን፣ ወታደራዊ ተሽከርካሪዎችንና ሌሎች ቁሳቁሶችን መውሰዳቸውን ገልጸዋል። ከተያዙት ቁሳቁሶች መካከል የፖሊስ ደንብ ልብሶች፣ ካቴናዎችና የወታደር ጫማዎች የሚገኙበት ሲሆን ፑንትላንድ እነዚህ ቁሳቁሶች በቻይና መንግስት ለሶማሊያ ፖሊስ ኃይል ከተደረጉ እርዳታዎች የተገኙ ናቸው ብላለች።
የፑንትላንድ ባለስልጣናት የሶማሊያ ፌዴራል መንግስት በገልሙዱግ በኩል የጦር መሳሪያዎች እንዲተላለፉ በማመቻቸት ከፑንትላንድ ውጭ ያሉ ኃይሎችን ለማስታጠቅ ይሞክራል ሲሉ ከሰዋል። ውዝግቡ ይበልጥ ያየለው አከራካሪ የሆነ የጦር መሳሪያ ጭነት በገልሙዱግ አስተዳደር ስር በሚገኘው የደቡብ ጋልካዮ ክፍል ከደረሰ በኋላ ነው። ፕሬዚዳንት ደኒ የፑንትላንድ ኃይሎች አካባቢውን ማረጋጋታቸውን ገልጸው ከእነሱ እውቅና ውጭ የሚንቀሳቀሱ ሌሎች የታጠቁ ቡድኖች በፑንትላንድ ውስጥ እንዳይኖሩ አስጠንቅቀዋል። በዚህ ውዝግብ ጁባላንድ ለፑንትላንድ ያላትን ድጋፍ የገለጸች ሲሆን የገልሙዱግ ባለስልጣናት ደግሞ የፖለቲካ መሪዎች ቀጠናውን ከዚህ ግጭት ነፃ እንዲያደርጉ አሳስበዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።